ያ የኃይል በትር እግዚአብሔር ለቂሮስ እንደተናገረው ቀኝ እጁን ሊያስኩት ለቂሮስ የነገስታትን ወገብ እፈታለሁ የብረቱን ወርወራ እቆርጣለሁ የናሱን ደጅ ሰብራለሁ በፊት እሄዳለሁ ተራራውን ትክክል አደርጋለሁ በስውር ያለውን ሀብት በጨለማ ያለውን መዝገብ ምን እልሃለሁ አለ እሰጣለሁ ሃሌሉያ ይሄ ሰባሪ እግዚአብሔር በፊታችሁ ስለሚወጣ ስለሚያልፍ አልበዘበዝ ያለ ካለ ይበዘበዛል የሆነ በጣም ብዙ ደክማችሁ ጥቂት የምታገኙበት ወራት እንዳበቃ አውጅላችኋለሁ እንዳከተመ አውጅላችኋለሁ አሁን አዋጁ የሚሰራበት ዘመን ስለሆነ የሆነ የድካም ዘመን እንዳለቀ አውጃለሁ ሃሌሉያ ትንቢታዊ አዋጅ ቀን ስለሆነ በዚህ አይነት መንፈስ ነው የምንሄደው የጌታን ቃል ከማርቆስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ እስከ 28 ድረስ ያለውን ሰባት ቁጥሮች አነባለሁ ጌታ ኢየሱስ ክርስቶስ ማርሽ የቀየረበት እዚህ ጋር የስብከት የሆነ ነገር ማርሾችን የቀየረበት ጊዜ ነው ይሄ ጊዜና ከዛ በፊት አይሁድ ወይንም ጻፍ ፈሪሳውያን የሚባሉት እየመጡ በመኩራብ የጌታን ቃል ያነባሉ ቃሉ ይነበባል ይነገራል ነገር ግን አጋንንቶች አይወጡም ኃይል አይንቀሳቀስም የነበረ ኢየሱስ ምኩራብ ውስጥ ገባና ሌላ ትምህርት አመጣ እቺ ትምህርት ምንድነች አሉ ይላል መጽሐፍ ቅዱስ ዛሬ ሌላ ትምህርት ይሆንላችኋል ሌላ ልምምድ ይሆንላችኋል ሃሌሉያ ስለዚህ መንፈሳችሁን ከፍታችሁ እንድታዳምጡኝ ይሁን የጌታን ቃል ከቁጥር 1 ጀምሬ ያነባለሁ ወደ ቅፍርናሆምም ገቡ ወዲያውም በሰንበት በምኩራብ ገብቶ አስተማረ እንደ ባለ ስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ በዚያን ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበር እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለ ልታጠፋን መጣህን ማን እንደሆን ካውቅ ያለው የእግዚአብሔር ቅዱስ አለ ሃሌሉያ የእግዚአብሔር ቅዱስ ብሎ ጮኸ ኢየሱስም ዝም በል ከርሱ ውጣ ብሎ ገሰጸው እርኩስም መንፈስ አንፈራገጠውና በታላቅ ድምጽ ጮሆ ከርሱ ወጣ ሁሉም ይህ ምንድነው በስልጣን እርኩሳን መናፍስትን ያዛል እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድነው ብለው እስኪጠያየቁ ድረስ አደነቁ ዝናውም ወዲያው በየስፍራው ሁሉ በገሊላም ዙሪያ ወጣ ይላል ክብር ለጌታ ይሁን ሃሌሉያ እንግዲህ ጌታ ኢየሱስ እዚህ ላይ ቅፍርናሆም የሚባል ቦታ ሄደ በቅፍርናሆም ደግሞ የሚሰበክበት የእግዚአብሔር ቃል የሚነገርበት አንድ ምኩራብ ነበር አሁን ዛሬ የሆነ ምኩራብ ይገለጣል የሆነ የምኩራብ አካሄዱ ይቀየራል በጌታ በኢየሱስ ስም ጸሎታችሁ አካሄዱ ይቀየራል ንግግራችሁ አካሄዱ ይቀየራል እያንዳንዱ ነገር ላይ እግዚአብሔር ለውጥ ያመጣበታል እንደ ተራ ሰው አልናገርም በሉስቲ እንደ ባለ ስልጣን አወራለሁ በሉስቲ አዎ እንደ ባለ ስልጣን ታወራላችሁ ስልጣናችሁን የሚያስፈጽም የእግዚአብሔር ኃይል ይለቀቃል ነገራችሁ መቀየር ይጀምራል ሃሌሉያ እና ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ቅፍርናሆም ገብቶ ምኩራብ ገባና ያው ሁሉ ጊዜም መጽሐፍ እንደሚናገረው ሊያነብ ተነሳ ብሎ ይናገራል ወይንም አገልጋዮች መጽሐፍ ሰጡት ብሎ ይናገራል ታውቃላችሁ ሉቃስ ወንጌል ምዕራፍ 4 ላይ ሲናገር አገልጋዩም ተነስቶ መጽሐፍ ምን አለው ይላል ሰጠው ይላል መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው ለዶች ወንጌልን ሰብክ ዘንድ ምን ብሎኛል አለ ቀብቶኛል ያታካያ ሃሌሉያ የሆነ ቅባት በላያችሁ ላይ ይመጣባችኋል እስራት ትፈታላችሁ ቀብቶኛል አለና ለታሰሩት መፈታትን ለእውሮች ማየትን የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን አመት ሰብክ ዘንድ ምን ብሎኛል ልኮኛል ሃሌሉያ የተጠቃን ነፃ የሚያወጣ ባለ ስልጣን ነው የታሰረን መፍታት የሚችል ባለ ስልጣን ነው የታሰረን ለመፍታት ምን ያስፈልጋል ስልጣን ያስፈልጋል እና ጌታ ኢየሱስ በዚህኛው ምኩራብ ግን ሌላ መገለጥ ነው ይዞ የመጣው ሲያስተምር ሲያዩት ሲመለከቱት እንደ ባለ ስልጣን ያስተምር ነበር እንጂ እንደ ጻፍት እንደ ፈሪሳውያን አልነበረም ይላል ሃሌሉያ ኢየሱስ ጌታ ነው ጌታ ኢየሱስ በመልክ ስትመለከቱት እንደውም
ከጻፍት ወይም ከፈሪሳውያን በመልኩ አይተነው እንወደው ዘንድ ደምግባት የለው ሲታይ እንደዚህ ሲታይ አስተማሪም ላይመስል ይችላል እንደዚህ ስትመለከቱት የጻፍትና የፈሪሳውያን ስታይል የለውም የነሱ ስታይል እንደነሱ አሸንክታው ባያስረዝምም እንደነሱ በምኩራብ የከበረታን ስፍራ አይመርጥም የነሱ አካሄድ የለውም ድንገት ምኩራብ ይገባል ድንገት የሆነ መጽሐፍ ይሰጠዋል ድንገት ሲያነብ ግን የሚናገረው ግን እንደ ባለስልጣን ነበር ይላል ሃሌሉያ ያ ባለስልጣን በዚህ ካለ ዛሬ ተአምራት ያደርጋል በኢየሱስ ስም ተአምራት ቤታችሁ ገባ በህይወታችሁ ላይ የእግዚአብሔር ስልጣን ተገለጠ ሲያስተምር እንደ ባለስልጣን ነበር እንጂ እንደ ጻፍት እንደ ፈሪሳውያን አልነበረምልና በዛም ምኩራብ አጋንንት ያደረበት አንድ ሰው ነበር ይላል መጽሐፍ እንደሚናገረው በየለቱ በየሰንበቱ ከብሉይና ከነቢያት መጽሐፍ በየምኩራቡ ምን ይባል ነበር ይላል ይነበብ ነበር መጽሐፍ ይነበባል ነገር ግን ተአምራት አይሆንም መጽሐፍ ይነበባል ነገር ግን አጋንንቶች አይወጡም አጋንንቶች በጉባኤ በምኩራብ ውስጥ ይቀመጡ ነበር ይሄ ግን ሌላ ሰባኪ መጣ ይቺ ትምህርት ምን አይነት ትምህርት ነች አሉ ሃሌሉያ ሌላ ትምህርት አለ በሉስቲ የስልጣን ትምህርት አለ በሉስቲ በጌታ በኢየሱስ ስም ስልጣን ባፋችሁ ተነገረ እኔኮ በቃ እንደዚህ እኮ አይሰሙኝም እኔኮ አይሰሙኝም ሚል ሰዎች አሉ ሰው አይሰማኝም እንትን አይሰማኝም እንትና ምን አይለኝም አይሰማኝም ዛሬ ግን የምትሰሙበት የስልጣን ቃል የምትደመጡበት የስልጣን ቃል እግዚአብሔር ዛሬ ባፋችሁ ይጨምራል በጌታ በኢየሱስ ስም ለስልጣን ትቀባላችሁ ለስልጣን እቀባለሁ በሎሴ ለስልጣን ከናንተ በላይ ሌላ ሰው የለም እኔ ብያለሁ ከኔ በላይ ሌላ የለም በልስቲ ዮሴፍ ፈርዖን ፊት ቀረበና ህልሙን ፈታለት ነገረውና ከዛ ፈርዖን ይሄንን ያድርጋለው አንድ ብልህ ሰው ይፈልግና ይሹም አለው አይደል ይሹም ለዚህ ለ7 ዓመት ይሹም ሲል እንዳንተ ያለ ሰው ከየት እናገኛለን የእግዚአብሔር መንፈስ ያለበት እንዳንተ አይነት ሰው ስለሌለ አለው ሃሌሉያ አንተ ራስ የስልጣን ሰው ትሆናለህ አለው ዛሬ የሆነ ሰው የስልጣን ሰው ሆኖ ይወጣል ቀስቱ ከዘመናችሁ በኢየሱስም ተራገፈ በሉሲ ሃሌሉያ ይሄ አንተ ታስፈልጋለህ የተባለው ሰውዬኮ መጽሐፍ ቅዱስ ሲናገር በመጨረሻው ሰዓት ላይ ያዕቆብ ሲናገር እንደዚህ አለ ዮሴፍ አለ ትንሹ የፍሬ ዛፍ ነው አለ ትንሽ ነው ግን ምን ያለበት ፍሬ አለው በወንዝ ዳር እንደተተከለ ዛፍ ነው አለና ሐረጉ በቅጥር ላይ ይወጣል ከዛ በቅጥር ላይ ይወጣል ቀስተኞች አስቸገሩት ነደፉት ተቃወሙት ነገር ግን ቀስቱ ምን አለ እንደ ጸና ቀረ ለስልጣን ስለምትፈልግ የሚቃወምህ ያየ የሚገዳደርህ ያየ የሆነ ሰልፍ የሚያደርግ ያየ በኢየሱስም በስልጣን እርከን ላይ ትወጣለህ ሃሌሉያ እኔ በጣም ገርሞኛል ይሄን ቃል ሳነበው ዮሴፍ ትንሹ የፍሬ ዛፍ ነው በወንዝ ዳር በምንጭ ዳር እንደተተከለ ነው ምናምን ብሎ ሐረጉ በትርጉሙ ላይ ሐረጉ ቅጥርን ያለብሳል ይላል ሐረግ በራሱ መቆም የማይችል ነገር ነው ታውቃላችሁ አይደል ሐረግ በራሱ አይቆም የሆነ ቅጥር ያስፈልገዋል ሐረግ ለመቆም የሆነ የሚሸከመው ነገር መሰራት አለበት ዮሴፍ በራሱ የሚቆም ሰው አይደለም ግን እግዚአብሔር የተሸከመው ነው ሃሌሉያ እግዚአብሔር የተሸከመው ሰው ወደ ስልጣን ይገባል ወደ ኃይል በኢየሱስም ትገባላችሁ በወንዝ ዳር ተተክሏል በቅጥር ላይ ሐረጉ ይወጣል በዛ ቅጥር ላይ አልፎ ወደ ስልጣን ገባ ሃሌሉያ ዛሬ በኢየሱስም አንቺ ነሽ የምትፈልጊው ለስልጣን አንተ ነህ የምትፈልገው ለስልጣን በኢየሱስ ክርስቶስም ገዢነትን ተቀበላችሁ ሃሌሉያ ኢየሱስ እንደምን ይናገር ነበር አለ እንደ ባለ ስልጣን አጋብለው ሲያዋሩት ለሎፎች መሳፈሪያ ለቀበሮ ጉርጓድ አላቸው የሰው ልጅ ራሱን የሚያስጠጋው የለውም ይላል ሲያወሩት ደሞ በተግባር እዚህ ጋር ደሞ ሲገለጥ ደሞ እንደ ባለ ስልጣን ምን ይል ነበር ይናገር ነበር
በትምህርቱ ምን ይላሉ አለ ይደነቃሉ አደነቁ ከዛ በፊት አጋንንት የሚያስወጣ ትምህርት የለም ይነበባል አጋንንት አይወጣ ይነበባል ሽባ አይተረተርም ኢየሱስ ግን ሲገባ አንተ ለተደን ተወዳለህ ጥያቄ ብቻ አዎ ካለ ተነሳና አልጋን ተሸክመ ምን በል ነው ውሃ መርጨት አያስፈልገውም የሆነ ነገር ማድረግ አያስፈልገውም ስልጣን ማለት በህይወታችሁ ተአምራት የሚያደርግ የእግዚአብሔር ኃይል ሲገለጥ ማለት ነው በጌታ በኢየሱስም ይሄ ይሁንባችሁ አሜን ይውላችሁ እኛኮ ለስልጣን ነበር የተፈጠረው ፍጥረታችን ስሪታችን ስንሰራ ለስልጣን ነበር የተሰራው ምድርን እንድንገዛ ነው ስሪታችን ከዛ ስልጣን ወድቀን ነው ያንን ስልጣን ሰይጣን ቀማና ከኢየሱስ ጋር ሲነጋገሩ ይሄ ሁሉ የማን ነው አለ የታገኘው ከአዳም የወሰደው እኮ ነው አይደለም ወይ ይሄ ሁሉ የኔ ነው ለምወደው ሁሉ ምን እለዋለሁ አለ ሰጠዋለሁ ና አንተ ወድቀ ከሰገድክልኝ ይሄንን ሁሉ ስልጣን ላንተ ምን እልሃለሁ አለ ሰጥካለሁ አለ ሃሌሉያ አሁን ደሞ ኢየሱስ ከሱ እጅ ወደ ሲኦል ወርዶ ቁልፉን ተቀብሎ ከሱ እጅ ወስዶ ለቅዱሳኑ ሰጥቶታል ሃሌሉያ ዛሬ የስልጣን ቁልፍ በእጃችሁ ገባ ከሰይጣን ተወስዶበታል በሉስቲ ሃሌሉያ ኢየሱስ ጌታ ነው ባለ ስልጣን ነን የምንልባቸው ምክንያቶች ሶስት ምክንያቶች ልንገራችሁ ስልጣን አለን አሁን ዝም ብለን ስልጣን አለን ስንል አይደል ፍርድ ከየት ይወጣል ይላል መጽሐፍ ከእግዚአብሔር ቤት አይደል እኛ ያሰርነው እኮ ይታሰራል ወደ በኋላ ላይ ምናልባት አነሳዩ እኛ ያሰርነው ምን ይባላል እኛ የፈታነው ምን ይባላል የምር ነው ይሄ ነገር የእውነት ነው ወይ እዚህ ሆነና ማሰር እንችላለን በእግዚአብሔር ስልጣን ይኸውላችሁ ራሱን ስልጣንን የሚያክሰው እግዚአብሔርን የሚያክሰው ስልጣን ያውቃል ስልጣን ምን ማለት እንደሆነ ያውቃል እግዚአብሔርን የማያክሰው አንደኛው ምልክቱ ስልጣን አለማወቅ እና ታቃላችሁ አንዳንድ ሰው ቁጭ ብሎ ጻት ቤት ቁጭ ብሎ መንግስታትን የሚያወርዳል ልክ ወርቅን ሲል እንተናና አውርጇል ይላል አብይን አውርጇል ቢወርድ እኮ ይላል ስልጣን ከእግዚአብሔር ነው ባለ ስልጣንን የምንልበት ዋነኛ ምክንያት የስልጣን ምንጭ አንደኛ በሉትና የስልጣን ምንጭ እኛ የምናመልከው እግዚአብሔር ስለሆነ ነው የመጀመሪያው የስልጣን ሁሉ ምንጭ መንፈሳዊ ስልጣን በሉት ፖለቲካዊ ስልጣን በሉት የስልጣን ምንጭ እግዚአብሔር ነው እን በደንብ አርጋችሁ መያዝ አለባችሁ የስልጣን ምንጭ የሆነው እግዚአብሔር ከኔ ጋር አለ ለሰው ሁሉ ስልጣንን የሚሰጠው ፖለቲካሊ ስልጣን የሚሰጥ መንፈሳዊ ስልጣን የሚሰጥ እግዚአብሔር አምላክ ከኛ ጋር ስለሆነ ባለ ስልጣኖች ነን ብለን እንናገራለን ሃሌሉያ ሮሜ ምዕራፍ 13 ቁጥር 1 ነፍስ ሁሉ በበላዩ ላለ ባለ ስልጣን ምን ይበል ይገዛ ከእግዚአብሔር ካልሆነ በስተቀር ስልጣን የለምና ባለ ስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል አንዳንድ ሰው አሁን ይሄን ስናገር ድሮም ሰዎች ይከፋቸዋል በድሮኛውም ዘመን ነው ማለት ነው እኮ ነው ፖለቲካና ይሄ የማይገናኝ ግን እውነቱ ምን ነው እግዚአብሔር አለ ነፍስ ሁሉ አለ ጳውሎስ በበላዩ ላለ ባለ ስልጣን ምን ይበል አለ ይገዛ ከእግዚአብሔር ካልሆነ በስተቀር ስልጣን የለምና በእኛ ዘመን አይደለም ይሄ የተጻፈው የዛሬ 2000 ዓመት እነ ኔሮ በሚነክሱበት ጊዜ የሰውን ቆዳ የሚገፍ ሰውን በእሳት የሚያቃጥል ላምበሳ የሚያስበላ በጣም ጭካኔ የሚያደርገው ሰው እያለ ጳውሎስ እንደዚህ አለ ነፍስ ሁሉ ለበላዩ ላለ ባለ ስልጣን ምን ትበል አለ ትገዛ ስልጣን ከማን ነው አለ ከእግዚአብሔር ነው ስልጣንን የሚቃወም የእግዚአብሔርን ሥርዓት ምን ይለዋል አለ ይቃወማል በከንቱ ምትቃወም ከሆነ ፍራ በከንቱ ሰይፍ ምን አላለም ይላል አልታጠቀም
ያስገባልሃል ማለት ነው። አንዳንድ እኮ ዝም ብሎ ነው እኮ በንግግር ብቻ ምንም ለማያመጣ ወጣ ወረደ ምናምን ብሎ ዘብጥያ ይወርዳል። ከዛ በኋላ የሚፈታው የለም። ከዛ በኋላ እኔ ለሀገሬ እኔ ለህዝቤ ብዬ ነው ምናምን ይላል። አንድ ሚስጥር ልንገራችሁ። ስልጣንን መቃወምና ድርጊትን መቃወም የተለያየ ነገር ነው። አንድ መንግስት ሲያጠፋ ያጠፋው ጥፋት ትክክል አይደለም ማለትና ይሄንን ስልጣን እቃወመዋለሁ ማለት የተለያዩ ነገሮች ናቸው። ነገም ያ የሚቃወመው ሰውዬ ምንድነው የሚፈልገው? ያንን ምንድነው የሚፈልገው? ስልጣን ነው የሚፈልገው። ስለዚህ ስልጣኑን የምትቃወም ከሆነ የምትቃወመው ነገር ወደ አንተ ሊመጣ አይችልም። መንፈሳዊ መሪ ነው ይሄ። ሃሌሉያ። ስለዚህ መጽሐፍ ምን አለን? ነፍስ ሁሉ ለበላዩ ላለ ባለስልጣን ይገዛ። ስልጣን ሁሉ ከማን ነው አለ? ከእግዚአብሔር ነው አለ። ስለዚህ ይሄ ባለስልጣን ፖለቲካሊ ስልጣንን የሚመራ ማንም ቢሆን ነው ማለት የዓለም መንግስታትን በሙሉ የሚዘውራቸው የእግዚአብሔር እጅ ነው። ይኸውላችሁ አሕዛብ በፊቱ በገንቦ እንዳለች ጠብታ ነች። ወደሚፈልገው ያዘነብላቸዋል። እግዚአብሔር ወደሚፈልገው እግዚአብሔር እስራኤል የምትባለው በጣም ትጠግብበታለች። ታውቃላችሁ ራሱ አንስቷት ትቢያውን አራግፎ ዘይት ቀብቷት ሙሽራ አርጓት ትነሳበታለች። ስትነሳበት አመጣብሻለሁ ይላታል። የሆነን መንግስት አመጣብሻለሁ እንደ ዝንብ ነው የሚመጣብሽ ደግሞ ብሎ ያመጣባትና ይመታታል። እናንተ ይሄንን ሂዱና አንብቡ። የዘካርያስን መጽሐፍ ብታነቡ በጣም በግልጽ ይናገራል። ስለዚህ ያመጣል፣ ይመታቸዋል፣ አንገታቸውን ያስደፋቸዋል። ከዛ እነዛ አሕዛቦች ደግሞ በጣም ጨካኝ ስለሆኑ እስራኤልን በጣም ይጎዷታል። እኔ ይላል ደግሞ መልሶ በጥቂቱ ተቆጥቼ ሳለ እነሱ ክፋትን ስላገዙት ይላል ብሎ ደግሞ መልሶ እነሱን ምን ይላቸዋል? እግዚአብሔር አምላክ ስልጣንን ወደ ፈለገው ማድረግ የሚችል አምላክ ነው። ገደብ የለበትም። ሃሌሉያ። እግዚአብሔር ገደብ የለበትም በሉ እስቲ። ስልጣን አለው በሉ እስቲ። ይሄ ባለስልጣን ከኔ ጋር ነው በሉ እስቲ። ይሄ ለመንግስታት ሁሉ ስልጣን የሚሰጥ እግዚአብሔር ከናንተ ጋር ነው፣ በእናንተ ውስጥ ነው ያለው። እርግጠኞች ናችሁ ወይ? ያ ከሆነ እናንተ ራሳችሁ ባለስልጣኖች ናችሁ። እኔ ባለስልጣን ነኝ በሉ እስቲ። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ጌታ ኢየሱስ ራሱ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በታላቁ ተልእኮ ጊዜ ስልጣን በሰማይና በምድር ምን አለኝ አለ? ተሰጠኝ አለና እንግዲህ ሂዱ አለ። ምን ማለቱ ነው? ለኔ ስልጣን ተሰጥቶኛል። ለኔ በተሰጠኝ ስልጣን እናንተ ደግሞ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አርጓቸዋል። በምን ስልጣን ነው የምናደርገው ካለ ኢየሱስ ክርስቶስ በሰማይና በምድር በተሰጠው ስልጣን ማለት ነው። ሃሌሉያ። ለኢየሱስ ስልጣን ተሰጥቷል በሉ እስቲ። ጌታ ኢየሱስ ክርስቶስ በትንሳኤ ጊዜ በቃ እግዚአብሔር አብን መጀመሪያ ዮሐንስ ወንጌል ምዕራፍ 17 ላይ እንደተናገረው በአንተ ዘንድ በነበረኝ ክብር አስበኝ ብሎ እንደጸለየው በእግዚአብሔር ዘንድ በነበረው ክብር ታስቦ ስልጣን በሰማይና በምድር ምን ተባለኛል? ተሰጥቶኛል አለ። ይሄንን ስልጣን እግዚአብሔር ለቤተ ክርስቲያን ሰጥቷል። ክብር ለኢየሱስ ይሁን። ለቤተ ክርስቲያን ሰጥቷል በሉ እስቲ። ክብር ለጌታ ይሁን። ሁለተኛው የተፈጠርንበት ዓላማ ስለሆነ ስሪታችን እንደዛ ስለሆነ ባለስልጣኖች ነን ማለት እንችላለን። የተፈጠርንበት ዓላማ ነው። የእግዚአብሔር ፈቃድ ባለስልጣን ሆነን እንድንኖር ነው። አመኑኝ ነኝ አመኑኝ። እግዚአብሔር ቃላችሁን የክርክር መዝጊያ ያደርገዋል። የምትናገሩትን ነገር የክርክር መቋጫ እግዚአብሔር ያደርግላችኋል። ሃሌሉያ። ይኸውላችሁ ሰው በንግግሩ ነው የሚረታው አይደል? በፍርድ በገባ ጊዜ በቃልህ ምን ትላለህ ይላል? ትረታለህ አይደል? ትረታላችሁ ወይ ትረታላችሁ? በዚህ ምድር ላይ ስትኖሩ መጽሐፍ ቅዱስ እንደሚናገረው ህይወት ብርቱ ሰልፍ ነች። ይሄንን ሰልፍ ማለፍ የምትችሉበት ዋነኛው ሚስጥር ስልጣናችሁን መጠቀም ስትችሉ ብቻ ነው። ሄዳችሁ በር ይዘጋል። የሆነ የሥራ በር ካካካ የሆነ ሰው እኮ ይቀመጥበታል። አይቀመጥበትም እንዴ?
ይቀመጥበታል እናንተ ለምንድን ነው ማትቀመጡበት አይደል ታንኳኳላችሁ አይከፈትም ታንኳኳላችሁ አይከፈትም ሰው ምንድነው የሚፈልገው ያ ነገር ስልጣን ይጠይቃል እግዚአብሔር ለቂሮስ ያለው ያንን ነው የነሐሱን ደጅ ምን እለዋለሁ አለ ሰብራለሁ የብረት መወርወሪያ ኮነ ቆርጠዋለሁኛል የናንተ ሀብት ያለው ከዛ ከተዘጋው በር ጀርባ ነው የቂሮስ ሀብት ያለው ከተዘጋው ደጅ ጀርባ ስለሆነ የነሐሱን ደጅ ሰብራለሁ የብረቱን መወርወሪያ ቆርጣለሁ አለና በስውር ያለውን ሀብት በጨለማ ያለውን መስገብ ምን እልሃለሁ አለው እሰጣለሁ አለ ሀብት የሚባለው ነገር ከተዘጋባችሁ ነገር ጀርባ ነው ያለው የተዘጋውን ከፍታችሁ ስትገቡ ሃሌሉያ ስልጣን በእጃችሁ ሲገባ ከዛ በኋላ እግዚአብሔር ለእናንተ የወሰነው ዋና ነገር ታገኙታላችሁ በኢየሱስ ስም ይከፈትላችሁ እንደ ኖርማል አትቁጠሩት አንድ ነገር ተዘግቶባችሁ ስትመለሱ በቃ ተዘጋ አትበሉ ለምንድነው የተዘጋብኝ ለምን እንደዚህ ሆነ ለዛ ቦታ የሚመጥን ነገር ይዛችሁ ሄዳችሁ ያንን በር አንኳኩታችሁ ካልተከፈተላችሁ የስልጣን ችግር አለ ማለት ነው ካስከፈታችሁት በረከታችሁ ያለው እዛ ውስጥ ነው እመኑኝ እግዚአብሔር አምላክ በነብዩ በኩል ከ150 ዓመት በፊት ትንቢቱን ሲያመጣው ለቂሮስ ሲናገረው አሕዛብን ነገስታትን ወገባቸውን ለማስፈታት እግዚአብሔር የተጠቀመበት መንገድ ያ ነው እቀባዋለሁ ከቀባውት በኋላ ደግሞ የብረቱን በር ከፍታለሁ የናሱን በር ከፍታለሁ የብረቱን መወርወሪያ ያቆርጣለሁ ከዛ በኋላ በጨለማ ያለው ሀብት በስውር ያለው መዝገብ ሲገለጥ ሃሌሉያ ዛሬ የተዘጋ ካለ ይከፈት የተያዘ ካለ ይለቀቅ እንዳትደርሱበት የተከለከላችሁት ነገር ካለ አልፋችሁ ሂዱ በኢየሱስ አንዳንድ ሰው ያው ስለ ገንዘብ ይላችሁ ስለ ገንዘብ የምንናገርበት ዋነኛው ምክንያት ገንዘብ የነገሮች መለኪያ ስለሆነ ቀላል መለኪያ ነው ሰው ይገባዋል ስለ ገንዘብ ባወራ እንደዚህ ብዬ ባወራ ቶሎ ነገሮች እንረዳቸዋለን መንፈሳዊ ሌቭሎችን ነው መነግራችሁ ነው ሚስጥሮች ናቸው አካውንታችሁ ስለምሳሌ 100,000 ብር እየወጣ 100,000 ይደርሳል ከዛ ይወርዳል ወይ ደግሞ እንግዲህ እንትናችሁ 1 ሚሊዮን በሉት 2 ሚሊዮን ይፈልጋችሁትን በሉት ብቻ ግን የሆነ ጣራ አለ ድርስ ያላችሁ የምትመለሱበት አይደለ ድርስ ትልና ምልስ እንደዚህ ይወጣ የሚወርድ ነገር ይኖራል አይደል ለምንድነው ከዛ ሌቭል በላይ እንዳትወጡ የሚፈልገው ጠላት ለምንድነው የሆነ ጣራ ትደርሱና አሁን በቃ እግዚአብሔር ትል ያደረገኝ ነው ስትሉ ምልስ ብላችሁ ደግሞ እዛ ያ የምታውቁት ያማ እናንተ ለምዳችሁታል ያንን አካባቢ እናንተ ምን ብላችሁታል በቃ ለምዳችሁታል ያ አይምሯችሁም ራሱ እሱ ለምዶታል ያለመደው ግን ሌላ ክልል አለ አሁን የበረከት ክልል የሚባለውም ልክ እንደዚህ ነው የሆነ ደጅ አለ መሰበር ያለበት ማለት ነው ደርሳችሁ እንዳትመለሱ እግዚአብሔር በዛኛው ሌቭል ወደ ያዘላችሁ እንድትገቡ ያ ደጅ መሰበር አለበት በጌታ በኢየሱስም ሰብሬዋለሁ በጌታ በኢየሱስም ሰብሬዋለሁ በጌታ በኢየሱስም ሰብሬዋለሁ ይሄው ቂሮስ በ127 ዓመት ሀገር ለመግዛት እግዚአብሔር አምላክ ያንን ደጅ ሰብሮ በስውር ያለውን ሀብት ወደሱ ማምጣት አለበት ሃሌሉያ ስለዚህ ምንድነው ያልኳችሁ ያለውት እግዚአብሔር ለእናንተ የሚፈልገው ነገር ስለሆነ በስልጣን እንድትመላለሱ ያስፈልጋል ሁለተኛው እሱ ነው ለኔ እግዚአብሔር የያዘው ነገር ነው ያ በስልጣን መኖር የእግዚአብሔር ታላቅ እቅድ ነው በስልጣን መኖር ኢየሱስን የማወቃችሁ ልኬት ነው አንድ ሰው በዚህ ምድር ላይ በስልጣን የሚኖረው ኢየሱስን የሚያውቀው ያክል ነው በስልጣን የሚኖረው ማቴዎስ ወንጌል ምዕራፍ 16 ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ መካከል እንደ ጥናት ነገር ማድረግ ፈለገ የሰው ልጅ ማን ነው የሚሉት ብሎ ጥያቄ አነሳ ይሄ ስልጣን ዛሬ በእጃችሁ ይግባ ሃሌሉያ ኢየሱስን አውቀዋለሁ በሉ እስቲ አው ስልጣኑ በእጄ ገብቷል በሉ እስቲ ይላችሁ ማን ይሉታል ጥያቄ ነው ኢየሱስ
ማን ነው የሚሉት ስለ ኢየሱስን እኔን ማን ነው ብለው የሚጠሩኝ ብሎ ጠየቃቸው አንዳንዶች ነቢያት አንዳንዶች ኤልያስ አንዳንዶች ኤርሚያስ ነው ይሉሃል አሉት እናንተ እኔን ማን ትሉኛላችሁ ብሎ ኢየሱስ መልሶ ለነሱ ጥያቄውን አቀረበላቸው ከነሱ ደግሞ ጴጥሮስ ፈጠን አለና አንተ የሕያው የእግዚአብሔር ልጅ ነህ